እልልልልልልል እኔ ደስ ብሎኛል። አቤት የመሞቻው ቀን ደርሷል። እንግዲህ ሩትዬን የነካ ሩትዬን አጠገቧ የደረሰ የእሷን ክፉ ለማየት የሚናፍቅ መጨረሻው ይሄ ነው። እንግዲህ ዋጋ ነው ያገኘከው ማለት ነው። እኔ በጣም ነው ደስ ያለኝ። ምንም ነገር አላሳዘንከኝ። በሽጉጥ ይሁን በጩቤ ይሁን በቢላ ይሁን በፈለግከው ነገር ተዋጋኝ፣ አይመለከተኝም። ግን ያንተን ጉዳት ነው የምፈልገው። ያንተን ነገር ያንተን ክፉ ያሳየኝ ብዬ ጸሎት አድርጋለሁ። ለምን አደረኩ መሰላችሁ? ለሰው ክፉ ነገር አስቤ አይደለም። ለሰው ክፉ ለመጥፎ ነገር አስቤ አይደለም። የሰውን ክፋት ማየት አልፈልግም። የሰውን ደስታ ነው ማየት የምፈልገው። ግን ሩትዬ ስለነኳት ብቻ የዚህን ልጅ መውደቂያ ያሳየኝ ብዬ ጸሎት አድርጌ ነበርና ጸሎቴም ሰምሮ እንግዲህ እንደዚህ ፊቱ ላይ ደም ማየቴ ራሱ ለእኔ ትልቅ ደስታ ነው። አቤት 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 ደስታዬን ልገልጽላችሁ አልችልም ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ የሩትዬ ቤተሰቦች፣ የሩትዬ ፋሚሊዎች፣ የሩትዬ እህቶች በሙሉ በያላችሁበት ባላችሁበት ስፍራ ሰላማችሁ በዚህ ትርፍርፍ ያለልኝ ይሁን እና ማለት ነው። አዲስ ነገር አለ ዛሬ በጣም ደስ የሚል ዜና ነው ይዤላችሁ መጣሁት ማለት ነው። ብዙዎቻችሁ ይህን ነገር ትፈልጋላችሁ። አቤል እንዲጎዳ እኔ በጣም እፈልጋለሁ በበኩሌ ማለት ነው። የእናንተን አልፈልግም። ለሰው መጥፎ ነገር ማሰብ ጥሩ አይደለም። በነገራችን ላይ ግን ምንም ማድረግ አይቻልም። እነሱ ናቸው የመጡብን፣ እነሱ ናቸው ልዕልታችን የነኩብን፣ እነሱ ናቸው የሰውን ውድቀት ሲፈልጉ የነበረው። የሰው ውድቀት የሚፈልግ ደግሞ የሰውን ውድቀት የሚመኝ ራሱ ወድቆ ታዩታላችሁ። እና እሱን ደግሞ በአቤል አይተነዋል። የሩትዬ መውደቅ ያስፈልግ ነበርና ባለፈው ምን ነበረ ደመቁ፣ በነገራችን ላይ ማለት ነው ደመቁ ስሙ ትርጉም ምን እንደሆነ ገብቷችኋል እናንተ? ደመቁ ማለት እኮ ቆንጅዬ ድምቅ ያለች ፍልቅልቅ በጣም የምታምር ስትለብስ የሚያምርባት ምንም ነገር ብትለብስ የሚያምርባት ሴት ማለት ነው። እሺ ደመቁ ማለት እናንተ ደመቁ ነው የምንሏት ማለት ነው። የሄርሜላ ደጋፊዎች፣ የዝሙት ደጋፊዎች ማለት ነው። እኛን አያካትትም፣ የሩትዬ እህቶችን አያካትትም። ግን የሄርሜላና የአቤል የሚባሉ ሰዎች ደጋፊዎች ደመቁ ብሎ ነው ያወጡላት ለሩትዬ ማለት ነው። የኔ ንግስት፣ አዎ እውነት ነው። ደመቁ ነች ድምቅ ያለች። እነሱ እኮ በእነሱ ቤት አሁን አያቸው አይደለ? ሌላ ነገር ከመስራታቸው ዝሙት ከመስራት ውጭ ሌላ ነገር አያውቁም። ደመቁ አሁን በእነሱ ቤት መጥፎ ስም ነው፣ ግን በእኛ ቤት ደግሞ በጣም ጥሩ ስም ነው። ለምን መሰላችሁ እንደዚህ ያልኳችሁ? ደመቁ ማለት በጣም ጥሩ ሴት፣ ፈገግ ያለች ድምቅ ያለች፣ ሁልጊዜ ደምቀሽ ኑሪ እንደማለት ነው። ገባችሁ? ካልገባችሁ ያው እነዚህ ዝሙት መስራትን ከሌላ ወንድና ወንድ መቀያየርን ካገኙት ወንድ ጋር መጋደም መለጣጠፍን ነው የሚያውቁት እንጂ እነሱ እንትን አያውቁም። ማን ነው የስም አወጣቱን ወይም ደግሞ የስሙን ትርጉም አያውቁትም። ለዛ ነው ዝም ብሎ ደመቁ ያሏት ማለት ነው። እና ከትናንት ወደ ላይቭ ላይ ነበር አቶ አቤል ተብዬ ይሄ ሽንታ ማለት ነው። እና ደመቁ ማናት ምናምን ብሎ ሲጠይቅ ሩታ ናት ተባለ። እና እዚህ አይደለችም ማለት ምናምን ጦሷን ይውሰድና ማለት ነው።